በቀን ስንት እንደማገኝ ሄዳችሁ መጠየቅ ትችላላችሁ። በፀጉር ይሰራል፣ በፎቶ ይሰራል፣ ወዝ በነካው ጨርቅ ይሰራል። ባህላዊ በእምነት ውስጥ ይታሽና በኋላ አምልኮ ሆኖ ይቀራል። ያላችሁ ውጪ የሚያወርዱ አይቻልም። አሁን ደም በየጊዜው ደም ያፈሳሉ። ሶሪ ይቅርታ፣ ምንድነው ትጠነቁል አይደለም ወይ? እኔ አንድ ነገር ብቻ ነው የምጠይቀው። ዘንድሮ ይፍሩን በሞት አነሳዋለሁ ብሏል እግዚአብሔር። ወጥረው ያዙት፣ በቃ አገናኘ እንግዲህ የምድንባት ቀን ነች። ሲገባ ገና ሳየው ፓስተሩ ልቤ ትርትራል። ወይ ጋርዶች አሉ ይጠራል፣ ወይ መሳሪያ ከዚህ ውስጥ አለኝ። እውነትም እዚህ ውስጥ እዬ ነበር። ባጃጅ ነዳል መሰለኝ ይፍሩ ጋር ሄጄ አሰርቼ 3 ዓመት ያለ መንጃ ፈቃድ ነዳው ብሎ እንደ መንገድ ትራንስፖርት እየደወሉ እባክዎትን መንጃ ፈቃድ እያሉኝ ነው። የቃዴስ ቃል የምስክርነትና የጸሎት አገልግሎት እና ያው ዓላማው በጨለማው ዓለም የታሰሩትን በቃሉ ለመድረስ እስከ ዛሬ የሚያኖረኝ እግዚአብሔር። በቤተ ክርስቲያንም መሪ ሆኜ አገለግላለሁ፣ እንደገና በስብከት አገለግላለሁ እና በዚህ አጋጣሚ ይህንን መልእክት ለማስተላለፍ ወዳ እየነገርካቸው ነው። ገሃነም እንደሚገቡ ኃጢአት እንደሆነ እየነገርካቸው ነው የምትሰራው። ለምን የሰጠኝ ሰው ይሄንን ካልነገርካቸው አንተ ንስሐ በምትገባ ጊዜ ማለት እኔ እንግዲህ ከዚህ ታጥቤ እወጣለሁም ብዬ ነበር። አወጣጤ ግን እንደዚህ ያልነበረም ያሰብኩት በሌላ አይነት አወጣጥ ነበርና የዛ ሰው ደም አንተ ላይ ነው ነግረህ ነው የሚገባው። ሁለተኛ ደግሞ ማንም ከስንት አንድ ነው አይ ነው ብሎ የሚመለስ ቆርጦ ነው እንዴ። አምጣ ስዕል ያለ የሚሸናበት መጽሐፍ ቅዱስ አለ፣ አምጣ አንተ አሸናበታለሁ እኮሽበታለሁ አምጣ ይላል። ለምን በቃ እኔ የሰማውን አላየሁም እና በምድር እንደዚህ መሰቃየት አልፈልግም የሚል እንደዚህ ደፍረው የሚገቡም አሉ። አብዛኛው ይቅርብኝ ግን ብሎ ያጋጠመኝ ይሄ ነው ያጋጠመኝ ይሄ ነው። እና አሁን ስትሄድ ብትሞት ከፍዬ ማን ታዲያ ለአንተ ጥበቃ እንደገና ጋርድ የለም በገንዘብ እና ይሄንን ነገር ይቅርብኝ አለ። ግን አሁን ሲገባኝ ያንንም ቢያደርገው ያው ነው፣ ትንሹም ላይ ቢቆያል ኦልሬዲ ገብቷል። እሱ ግን ትልቁ የሰላቢው ብቻ ኃጢአት፣ ይሄ ግን ኖርማል። አሁን የሚደውሉልኝ ሰዎች አንድ ልጅ ደወለልኝና እያለቀሰ እና እኔ አለ ያልረገጥኩበት ያልነገድኩት በእግሬም ኮንትሮባንድ ሁሉ ነገር ሰርቼ ምንም ሆነ አልቻልኩም፣ ራሴን ላጠፋ ነው። እባክዎትን ይሄ ነገር ለበጎ ነው እንደተው ሰምቻለሁ። በጣም የሚገርመኝ ጥያቄ አሁን በዚህ አጋጣሚ ስልኬ ይቀዳል እያንዳንዱ ሰው የሚለው ለምን ጥንቃቄ ማድረግ ስለምፈልግ የምጠነቀቅበት በብዙ ዳይሬክሽን ስለሆነ ይቀዳል ስልኬ እና አይ ጥሩ ነው። በዚህ አጋጣሚ እኔም ጋር የሚደውሉ ሰዎች ምናልባት ድምጻችን ያላግባብ ተቀዳናትሉ ማንኛውም ያው ባለሙያም ስለሆነ ይቀዳል፣ ድምጻችሁ እኛ ጋር ይቀራል። ይሄንን ማወቅ አለባችሁ። ይቀዳል። አንዳንዶች ደግሞ የበፊት ደንበኞችም ዛቻ ስላለ ሪከርድ ጥሩ ነው። ለማንኛውም እሱ አጋጥሞሃል? ቆይ ይሄን ልጨርስልህና ይሄ ለበጎ አይደለም ወይ? አንድ ነፍስ ለማዳን አይደለም ወይ ክርስቶስ ከሰማይ የወረደው? የመጣበትን ቴዎሎጂ ሰው ወደ ቴዎሎጂ ገባ። በቃ የራሱን እንትን ወደ መንፈሳዊ ነገር አጠጋጋውና እኔም ቢያድኑ እኔ በሞት ሰምተዋል ሊጠየቁ አሉ። ሰማ አልኩት። እኔ የምጠየቀው አንተን የዘላለም ሕይወት ሊሰጥ የሚችልህን መንገድ የዘላለም ሕይወት የምታገኝበትን መንገድ እንጂ ሃይማኖትህን ቀይር
ከዚህ ወጥተህ እዚህ ግባ አይደለም። በክርስቶስ አምነህ ዳን፣ ከዚህ መጥፎ ስራ ውጣ፣ እግዚአብሔርን በእምነት ብትጠይቀው ያደርግልሃል ብዬ አልኩትና ምንድነው እንደ በጎ ስራ ይወሰዳል። ማግኘት ምን ማለት ከምደህይ ምን ሀብት የሰው አልንካ እንጂ ምን አለበት? አሞኛል በዚህ ነገር ተደርጎብኝ ነው ምን አለ ቢፈቱኝ። ሴቶች ደግሞ ወንዶችም አሉ ተሰርቶብን ነው እንደዚህ የሆነ ምን አለበት? ይሄንን በጎ የለም እዛ ውስጥ በጎ አጋንንት ጠርጄ በጎ ነገር እንዴት ነው የምሰራው ንገረኝ። እና በእንደዚህ አይነት የሚጠይቁህም አሉ። እና በአጠቃላይ ምንድነው እኔ መልእክት ማስተላልፈው የዘመኑ መጨረሻ ያለንበት ነገር ምንም ምልክቶች በመጽሐፍ ቅዱስ የተነገረ ነገር በተለያዩ ሃይማኖቶች የተነገሩት ነገሮች አልቋል። ከምንም በላይ ኢንጀነራል አጋንንት ሃይማኖት የለውም። አጋንንት ሙስሊም አይደለም። አጋንንት ኦርቶዶክስ አይደለም። አጋንንት ጴንጤ አይደለም። እምነት የለውም። እሱ አንድና አንድ ነው። ሰውን ይዞ ወደ ሲኦል መውረድ ከመውሰጃው ዋናው ምክንያት ይሄ ነው እና ይሄንን ትቻለሁ። እኔ በቀን ስንት እንደማገኝ ሄዳችሁ መጠየቅ ትችላላችሁ። ሁለተኛ አሁን እኔ ለፕሮፓጋንዳ አይደለም። ሙስሊም ከሆናችሁ አካባቢያችሁ ያሉትን ደብረ ዘይት ውስጥ መታችሁ መስጊድ ያሉትን ሰዎች ስለኔ የሚያውቁ ሙስሊሞችን ጠይቁ። ኦርቶዶክስ የሆናችሁ ኦርቶዶክስ አጥቢያዬ ሩፋኤል ነው። ይሄንን የምሰራው እኔ እንደነበርኩ ትክክለኛ የምሰራው ሰውዬ አሁን የምቀላምድ አይደለም። በዚህ እድሜ እንደሆንኩ ከነሱ መረዳት ትችላላችሁ። ባለፈው ገልጬላለሁ። አንዱ ከኢንተርቪው በኋላ ሙልጭ አድርጎ ሰደበኝ። ሙልጭ ልብሴ እንዳይሽት የእምነት ጎራ ለይቶ ማለት ነው። እና እንደዚህ የምትሉት እናንተ ምናምን አለ። ከጨረሰ በኋላ ጨረስኩ እንደሚያልኩት እሺ አሁን ምንድነው እምነት? አሁን እምነትህ ኦርቶዶክስ ነኝ። ኦርቶዶክስ ነው። አሁን ሌላ ሰው አትጠይቅ። ቀጥታ ሩፋኤል ውጣና ዘመድ ካለ ይውሰዱህና እዛ ውስጥ ያሉ የሚያቁኝን ሰዎች ጠይቀህ ይሄ ሰውዬ እውነቱን ነው ወይ ይሄንን ነገር ይሰራሉ ወይ ይሰራ ነበር ወይ የሚለውን አረጋግጬ እመጣልሃለሁ አለ። ቤት ድረስ እና ችግር የለም የኔም ቤት ማንም ነው የሚያሳየው አልኩት። 15 ቀን ቆይቶ እኔ ተሳዳቢው ብዬ ስሙን ይዤዋል። አሁን ደውል ሲደውል አየሁት። ልክ እንዳላወቀ ሰው አቤት ማን ልበላ አንተ ብሎ ነው እኮ ልብሴ እንዳይሸጥ እንትን ያለ። ደህና አደሩ እንደምን አደሩ ደህና እግዚአብሔር ማን ልበል ምን ፈልገው በጣም ይቅርታ አድርጉልኝ እኔ ተናድጄ ነው ውሸት መስሎኝ ነው ሄድኩ። ምን ብዬ አውቄ ልክ እንደማቀው ሰው ምን ሰሙ ስለው ዛይጄ ይሄንን ነገር ትክክል ነው ይሄን ሰው እየታቁታላችሁ አሁን እናውቀዋለን ይሄንን የሚሰራው ይሄ ሰውዬ ነው እዚህ ደብረ ዘይት ውስጥ ነገሩ እውነት ነው አሉኝ። በቃ ብሎ የራሱን የሆነ ምክር ሰጥቶኝ እንደው ይሄ ትልቅ የእግዚአብሔር እርዳታ ነው አለ። እውነት ነው እኔ ጋር ይቅር ብዬ ነው አሁን ነግሬያለሁ። ኢንተርቪው በሰጠው ቁጥር የምጣላቸው ሰዎች አሉ። የቅርብ ሰዎች አይወዱም። ከኔ ጋር ግንኙነት ያላቸው ሰዎች ይሄንን ሲሰጥ አይወዱም። እንዴ ጠንቋይ ሆኜ የወደዱኝ ሰዎች ወጣው ስል የሚጠሉ ከሆነ ችግር አለ ማለት ነው። ይሄ ደግሞ በእኔ ይቅር። ለምንድነው ሰው HIV ወጥቶ የሚናገር? በቃ ወደዚህ ነገር አትግቡ። እኔ ተጎድቼበታለሁ። ይሄ ደግሞ እምነት የሚለይ አይደለም፣
አጋንንት ሁሉንም ነው የሚያጠፋው። ጥንቆላ የስንቱ ቤት ነው የተዘጋው በጥንቆላ። ስንቱ ዕውቀት ያለው ሰው ነው ያበደው። ስንቱ አለባሌ ነገር ላይ ወድቋል። ስንቱ ከንግዱ ከስሯል። እኔ ለከፈለኝ ነው የሚሰራው። አስብ፣ ይሄ ጥሩ ነው ታዲያ? ያ ያልከፈለኝ ሰው በንጹህ የሚሰራው እግዚአብሔርን ተማምኖ የወጣው ይከስራል። ለምን? እኔ ለጥቅሜ በማደርገው ያኛው በሸር ለሚያደርገው ነገር። በትምህርት ቤት ውስጥ ጎበዝ ልጆች በደፍተራቸው ላይ ተሰርቶ ባዶ ይሆናሉ። ፌር ነው? ሰው በሰራው ሌላው ማለፍ ፌር ነው? አይደለም። እንደው ለጥንቃቄ እዚህ ጋር ካነሳው አይቀር ባለፈው አንድ ሰው ሌላ እንደዚህ ጠይቄ ነበር ከቢሾፍቱ የመጣ ሰውና ጥንቃቄ እንዲያደርጉ ሰዎች ለምሳሌ አሁን ደብተር ላይ ይሰራልሃል፣ ፀጉር ላይ ይሰራልሃል፣ መፋቂያ ምናምን ብለሃልና ሰዎች ከዚህ ካጋንንት አሰራር ጥንቃቄ እንዲያደርጉ ነው ምክር ብትባል ምን? አሁን ለምሳሌ ደብተር አውሰኝ ተብሎ ነው አይደል እንትን የሚባለው። ለተማሪዎችም ለትላልቅ ሰዎችም በዚህ አጋጣሚ ነው ምክር ብትሰጥ ምን? እኔ ቁጥር 1 አጋንንት በጥበቃ በመጠንቀቅ አይደለም ይዳል። አጋንንት የሚፈራው አንድ ስም ብቻ በክርስቶስ በማመን እርግጠኛ የሆነ ጥበቃ አለ በክርስቶስ እንጂ አሁን ይሄ በዚህ በኩል ይመጣብኛል ደብተር ስለተወሰደ አይደለም። አፈር ይወሰዳል። ለምሳሌ በነጋዴ ከደጁ ላይ አፈር ተቆንጥሮ ከገበያ ተቆንጥሮ ይወሰዳል። የስንቱን ነው ተጠብቆ የሚቻለው? ጠባቂው እኛን የሚጠብቅ አይተኛም፣ አንቀላፋ። ስለዚህ ሰው በክርስቶስ አምኖ ወደ ክርስቶስ በመጣ ጊዜ ፉሊ ጥበቃ አለው። ለመግለጽ ያህል ከሆነ በፀጉር ይሰራል፣ በፎቶ ይሰራል፣ ወዝ በነካው ጨርቅ ይሰራል። አሁን ልብስ ለብሳ ሳይታጠብ እሱ ይሰራል። ምን በላብህ ይሰራል። ብር ተሰጥቶ ወደ አንተ ሲመለስ ይሰራል። ሚሊየን ነገር ነው። ስለዚህ በጥበቃ ሳይሆን ወደ ክርስቶስ በክርስቶስ ያልመጣ በሙሉ የተጋለጠ ነው። ስለዚህ ይሄ ዓለማውያን አሁን ራሳቸውን እንደው እኔ ደብተር አልሰጥም፣ እኔ ፀጉሬን አልሰጥም ምናምን በሚል ሊያመልጡ አይችሉም ማለት ነው። አይ እሱን ደብተሩን ባሰጥ ፎቶ አሁን እኮ ዘመኑ የተራቀቀ ነው። ፎቶ ማንሳት አንስታ ደብተራው ጋር መውሰድ በብዙ ነገር ይሰራል። በስም ይሰራል። በብዙ ነገር ነው እኮ የሚሰራው። እልቆ መሳፍርት የለውም። ስለዚህ ይሄንን የአጋንንት ትርኪ ምርኪ እርቆ መሳፍርት የሌለውን የአጋንንት ትርኪ ምርኪ በአንድ በክርስቶስ ስም ማገድ ይቻላል። ወለየሱስ እግዚአብሔር ይባረክ። ይሄንን ነው የምለው እና እኔ የምመክረው ወደ ትምህርት ቤት ልጆች ሲሄዱ ቤተሰብ ጠዋት ጸልዮ ከተለያየ የመናፍስት አሰራር ልጆቻቸው እንዲጠበቁ በመምህራን ይመጣል። የአጋንንት አሰራር በብዙ ነገር ይመጣል። ስለዚህ ጸልዮ ልጆቻቸውን ባርከው መሸኘት አለባቸው። እራሳቸው ሲወጡ ጸልዮ መንገዳቸውን ለእግዚአብሔር ሰጥተው መሄድ አለባቸው። ሲወጡ የሚበተን ነገር መንገዱ በሙሉ ብዙ የሚጣል ነገር አለ። ያን ተጠንቅቆ አይቻልም። ያንን ተጠንቅቆ ይቻላል አይቻልም። ወይ በዚህ መንገድ ሂዱ በዛ መንገድ ሂዱ ይባላል አይቻልም። እኔ ብዙ ጊዜ ያውን ዓለማውያን ጋር የምታየው ነገር አንዳንዴ ወደ ክርስቲያኖችም እየመጣ ስላጋጠመኝ እኔ በጓደኛዬም ስላጋጠመኝ ጥንቆላን በመፍራት እንደዚህ መተትን በመፍራት ለምሳሌ አሁን ጥቁር ሰው አይሆናችሁም ወይ ደግሞ እንደዚህ አይነት በዚህ አትሂዱ በዚህ መንገድ ተብለናል እያሉ የሚወዳቸውን ሰው ሁሉ የሚጠሉ ሰዎች አሉ። የሚርቁ ሰዎች አሉ። አላግባብ ምን አደረግ ነው ምናምን ያሉ ሰዎች ትላሉና ይሄንንም ጭምር እስቲ ምን ነገር ማለት እንግዲህ ይሄ የእድል ፈንታ የኮከብ ቆጠራ ነው።
ባይዘው አውደ ነገስት ስለሙ ሌላ ነው። አዎ ኮከብ የሚቆጠምበት አውደ ነገስት ይባላል። አውደ ነገስት በተለይ የራስን እድል ፋንታ ለማወቅ ሙሉ ለዛ ሰው ላይሆን ይችላል። 75% የዛ ሰውዬ ነው ይነግረዋል። ይሄ ኮከብ ቆጠራው ማለት ነው። በአስትሮኖሚ እንደሚነገረው ማለት ነው። ይሄኛው በእናት ስምና በራስ ስም ነው። ያኛው ደግሞ በተወለድክበት ቀን ነው እና ልዩ ልዩ የእድል ፋንታ መንገሪያዎች አሉ። በካርታ የሚናገራል፣ በጠጠር የሚናገራል፣ በሞራ ይነገራል። በተለያየ ጥንቆላ ብዙ ነው እና እኔ ያነሳሁት ለምን ነው ሰዎችን ከሰዎች እንዴት እንደሚያጋጭ። አዎ ለምሳሌ ሚስቱ መድኃኒት ታደርግበታለች የሚል አለ ኮከብ ውስጥ። አንዳንዱ እንግዲህ ሚስት ላታረግበት ትችላለች። 25% እዛ ሄደ ሰው ከሚስቱ ጋር ገብቶ ይባላል። የቅርብ ዘመዱ እንዲህ ያደርግበታል ይላል። ሄዳ ስትጠይቅ ደግሞ ዘማዊ ነው ዘመዱን እስከ ማውሰብ ይደርሳል ይላል። እዛ ላይ አውደ ነገስቱ ላይ ነው ያው ስታሰራው የእናቱን ስም አገጣጥማ እቺ ሴትዮ እንዴት ነው ተመልሳ ሰላም የምትሆን ከባሏ ጋር? ስለዚህ እንትን ያስቀምጣል፣ እንደዚህ ያደርጋል። በዚህ ዘመን አሁን በዘመነ ሉቃስ እንደዚህ ይታመማል ይላል። ያ ነገር ግን ለሁሉ ሰው አይሆን። 75% ግን እውነት የሚመስል ነገር አለው። እኔ ያለፍኩበት ነው እና ጥርት ያለው ግን ያው አጋንንት ተጠርቶ የሚጠየቀው ነገር ነው። ያው አጋንንት ይናገራል። አርደህለት ያው አክብረው በፊት እኔ የማስገድደው ይመስለኝ ነበር፣ ግን እያመለኩ ነው ለካ። ኦኬ አዎ ማረድ ማምለክ ላይ መስለው ይችላል። ሰው ቀን ጠብቆ የሚያርደው ይሄ የቤተሰብ የመጣ ነው እንደዚህ ነው ባህላዊ ነው። ባህላዊ ብሎ ነገር የለም። ባህላዊ በእምነት ውስጥ ይታሽና በኋላ አምልኮ ሆኖ ይቀራል። አሁን አሁን ግቢ ያላቸው ውጪ የሚያርዱ አይቻለኝና አሁን ደም በየጊዜው ደም ያፈሳሉ በሩ ላይ በራቸው ላይ። እሱም ከአጋንንት ጋር የተያያዘ ማለት ነው። አይ ሁሉም ነው ልንን አልችልም። ለምሳሌ ሰው ስጋ ፈልጎ በጋርዶ እንትን ሊል ይችላል። ደም ያፈሱበት ምክንያት አይ ደም ማፍሰስ አይደለም። ያ ሲሆን ይታወቃል። ይረጫል፣ ይረጩታል። አሁን ምንድነው በኦሪት ዘመን ያው ህዝቡ እንዲነጹ ረጨ እንጂ ረገጡ ደም ረግጠው ገቡ አይደለም። ይረጫል። እንዲረጭ ነው። ሲረጭ ብዙ ሰው ነው የሚያገኘው። አንተ አንድ ቦታ የፈሰሰ ከሆነ ዞር ብለህ ትሄዳለህ። ግን ከተረጨ እንዴት ነው የምታደርገው? ከአፈሩ ጋር ከመንገዱ ጋር እንትን አይታይም። በጎርፍ ይወሰዳል፣ በውሃ ይነካካል። አስቸጋሪ ነው። ስለዚህ ሰው ወደ ፈጣሪው መመለስ ነው ያለበት። ወደ ፈጠረው አምላክ ሊያድነው ወደሚችል አምላክ ነው። እኔ አሁንም ቢሆን እንደዚህ ነው እንደዚያ ነው ብዬ ሰውን በወጣሁበት ነገር እኔ የወጣሁበት ግን ይሄ ነው። እኔ ለአጋንንት ሰራ ነበር፣ ታወቀ ነው። እንዴት እኔን መግደል አልቻለም? ትርጉሙን እነሱ ሊሰጡት ይችላሉ፣ አላውቅም። እና ከጥንቆላ ማሰራት ሳይሆን ከጥንቆላ ተጽዕኖ ነፃ መውጣት የሚችለው ሰው ወደ ፈጠረው አምላክ ሲመለስ ብቻና ብቻ። በጣም ጥሩ። እስቲ እንግዲህ ያው መጨረሻ ደግሞ እንዴት ወደ ጌታ እንደመጣ ጌታ እንዴት እንዳሸነፈ ይህንን ታሪክ ብትነግር። አዎ እንግዲህ እኔ ወደ ጌታ የመጣሁት ገና ልጅ ሆኜ ነው። ወደ ጥንቆላው ሳትገባ? ያው የኔ ታሪክ የሚገርም ነው እና እዛ ተክለ ሃይማኖት እያለው
ምኒልክ ነበር የምማረውና አብሮኝ የሚማር ወንደሰን የሚባል ልጅ ከሙሉ ወንጌል ናቸው ቤተሰቦቹ ሶዶ ጉራጌዎች ናቸው። እነሱ ቤት ትልቅ ይሄንን ያክል ይሄን በጣም ሰፊ አዳራሽ መለስተኛ ቤተክርስቲያን ነውና እሱን አዳራሹን ደቆ አምልኮ የሚደረገው እዛ ቤት ነው። ያው ክልክል ነው በደርግ ጊዜ እንትን አይባልምና እሱ ነው የመሰከረልኝና አሁን ሳስበው ወደ ሙሉ ወንጌል እንዳመጣኝ አልታወቅም። ያኔ ደግሞ ሁሌ ይፈራል። ስለዚህ 8ኛ ክፍል ነኝ 7ኛ ክፍል መሰለኝ። ከዛ ተያይዘን ቃለ ሕይወት ያኔ ያልተዘጋችም ቃለ ጌጃ ቃለ ሕይወትና እዛ ይዞኝ ሄደ። እዛ ያሉ ሰዎች ተቀበሉኝ እና አባባ ኬዳሞ ነበሩ ያኔ የሚያገለግሉት። ሌላ ደግሞ አሁን ዋና ፓስተር ሆኗል። አንድ ዘማሪና ለወጣቶች የሚሰራ ሌላ ደግሞ አንድ ኤርትራዊ ማነው የሚባል ልጅ ነበረ። እሱ ደህንነት ያው ግን ግልጽ ብሎ አሁን ያኔ የተማርኩት የሚገባኝ የለም። ግን የጥምቀት ትምህርት ተምሬ እዛና በአባባ ኬዳሞ እጅ ነው የተጠመቅኩት። ተጠምቀሃል? አዎ። እና በደርግ ጊዜ ከዛ የት ሄዳለሁ ደግሞ የሌሊት ፕሮግራም ነበረ 5ኛ ፖሊስ ጣቢያ በታች መካነ ኢየሱስ እና እዛ ሄዳለሁ አመልካለሁ። ሮብ ቀን ይሁን ከሰዓትም ከ11 ሰዓት ጀምሮ እንትን እላለሁ። አሁን እንትና የኔ ጓደኛ ነው እሱ ያኔ አገልጋይ ነበር። ሰለሞን ጋጋ ያኔ በጌታ ነበር ያኔ እሱ በጌታ ነው እንዴ? እሱማ በደንብ አገልጋይ ነው የሚጸልይ ምናምን የሚል እዛ ነው የማገኘው እና ሁሌ ይጸልይልኛልና ከሱ ጋር ባይዘው 1ኛ ደረጃም አብረን ነው የተማርነው ከጋጋ ጋር። ከሰለሞን ጋርና እዛም እየሄድኩ እንትንል ነበር። ከዛ ያው 12ኛ ክፍል ስጨርስ ያው ስራ አልነበረኝም። ያው በደንብም አልተያዝኩም። ከዛ እኔም ወደ ገጠር ገባው። ከዚህ ሁሉ በኋላ ወደዚህኛው ገባው። ከዛ አገባቤን ነግሬሃለሁ። ከዛ ደብረ ዘይት ሄድኩኝ። ደብረ ዘይት እንዳለምኩት እንዳሰብኩት ሆነ። ለምን ምንም የሚያስቸግረኝ ነገር የለም። እምቢ ሲለኝ እዛ ሄዳለሁ። እዛ ሄጄ አስተካክላለሁ። ገበያ እየጨመረ ሄደ። እዛ በፊት ከነበሩት ይልቅ እኔ ታዋቂነቴ እኔ እየበዛ በቀን 20 ሰው 30 ሰው በፊት የነበሩ እንደው ግፋ ቢል 20 ሰው የሚኖረው ያለ አይመስለኝም። አይደን ነው ሄጄም አንድ ቦታ ሄጄ ሳይ እንደውም 5-6 ሰው ነው ያላቸው። እና ሁለተኛ ደግሞ ሌሎቹ በእድሜም የገፉ ስለነበሩ ከአካባቢው በሞት ተለዩ። አሁን የኔ ነገር እየገነነ መጣ። በቃ እኔም በአመት 2 ጊዜም ሊሄድ ይችላለሁ። በ2 አመትም እንደዚህ ሄዳለሁ። አጠራቅሜ ሰው እንትን እላለሁ። ስራዬ አይደለም በዚህ አካባቢ በመላው ዓለም እየታወቀ መጣ። ሰው በመዝገባ ነው ከአቅሜ በላይ እስከ 200 ሰው ከ100 ሰው በላይ የሚሆንበት ጊዜ አለ። ያው በቀጠሮ ተጽፈህ ነው። ዛሬ እንዴት ካትገባ ዛሬ የሚቀበል አለ። እሱ ተቀብሎ ቀጠሮ ይሰጣል። በቀጠሮ ቀን ትመጣለህ፣ እኔ ጋር ትገባለህ፣ ትነግራለህ። የተነገረ ከሆነ ደግሞ እዛው ቀብድ ሰጥና በማግስቱ ትጠብቃለህ። እንደዚህ ነው በቃና በኋላ ላይ በጣም ቁጥሩን ለመቋቋም እስከማልችል ድረስ እስከ 15 ቀን ቀጠሮ ሁሉ ነበረና ሀብቴ እየጨመረ መጣ። መኪና አይደለም መኪኖች ገዛው፣ ሀብት አፈራው። ብዙ
ጭንቀት ግን ነበረብኝ። ሀብት በማግኘት እረፍት የሚኖር ይመስለኝ ነበር። እሞታለሁ የሚል እንግዲህ ትዝ ሲለኝ ቀደም ሲል የተዘራችው ያቺ የወንጌል ዘር ትመስለኛለች። ወዴት እንደምገባ አውቃለሁ፣ ግን ፍጹም ከዛ ሀሳብ ውስጥ ወጥቼ ሌላ እያገለገልኩ ነው እና አጋንንት እንደማገለግል አውቃለሁ። ሁለተኛ ልጆች ወለድኩ። ልጆች እያደጉ መጡ። ልጆች እያደጉ ሲመጡ መሳቀቅ ጀመርኩ። ልጆች እያደጉ አሁን አንቺ የከሌ ልጅ፣ አንተ የከሌ ልጅ፣ የጠንቋይ ልጅ ይባላሉ። ምንም ልጆች የሚቸግራቸው አልነበረም እና እየመረረኝ እያስጠላኝ ስራው። ነገር ግን በጠላሁት ቁጥር ህዝቡ እየመጣ እና በመጨረሻ አሁን መዝገቦች ያሉት የሰራሁባቸው መዝገቦች ከመቃጠላቸው በፊት ተቆጥረው ነው 1,350,000 ሰው የተመዘገበ። የፊቸው ሳይመዘገብ ማለት ነው። ደግሞ ሳይመዘገብ የሚገባ ብዙ አለና እስከዛን በምስራቅ እኔ ወደ ደቡብ ብሄድ ባለ ጉዳይ አለኝ። በየትኛውም ብሄድ ወደ ሰሜን ብሄድ ከየትኛውም አረብ ሀገር የኔን ኤሮፕ ብትል አሜሪካ ብትል ከየት ከማይመጣበት ቦታ የለም እና ነገር ግን እኔ ረፍት አላገኘሁም። ጥሩ አልጋ ገዝቻለሁ፣ እንቅልፍ የለኝም። ስለዚህ ጭንቀቴን ልክ ከስራ እንደወጣው እጠጣለሁ፣ ወይን እጠጣለሁ። ወይን እጠጣለሁ ስልህ እገለብጣለሁ ነው። 5 ሊትር በምትይዝ የበረዶ መሸጫ እዛ ውስጥ ወይን፣ ቢራ፣ ሮያል ቶኒክ፣ ስፕራይት ምናምን ቀላቅዬ ነው በበረዶ አድርጌ የምጠጣው። እሱን 5-6 ልጠጣ እችላለሁ እረፍት ለማግኘት። አዎ እንቅልፍ ለመተኛት። ነገስ ግን እረፍት የለውም እና ብዙ ነገር አድርጌያለሁ ከዚህ እወጣለሁ ብዬ። በዚህ በኩል ደግሞ ወገኖች ይጸልያሉ፣ እሱን እሰማለሁ። እነሱ በጸለዩ ጊዜ ደግሞ ሌላ ረብሻ ነው፣ ሌላ ጭንቀት ነው። እንዴት እወጣለሁ ይጨነቅ ነበርና ሳላስበው በድንገት በመጀመሪያ ወንድ ልጅ አለኝ። ወንዱ ልጄ ጌታን ይቀበላል እና አላወኩም እኔ እና ቤት ውስጥ ጊታር ሞካክር ነበርና ጊታር ግዛልኝ አለኝ። ገዛሁለት እና እሱ ለካ ቸርች ገብቷል። አንድ ቀን ስገባ ማታ ይዘምራል። ምን ይዘምራል? እኔ ሞቅ ብሎኝ ነው የገባሁት። ቀን ሌላ አንድ ነብይ አግኝቶት ዘሩባቤል ነው ስሙ። ዘሩባቤል አባትህ ነው የምትጸልየው፣ አሁን አርስት ቀይር፣ አባትህ ገቢ ሆኗል ይሏል። እኔ እኮ እየሰራው ነው እና ማታ እና ሄደህ ንገረው ገቢ ሆናል ብለህ ንገረው አለ። በኋላ መጣ እና ዳድ ወይ ገቢ ሆናል ተብለሃል አለ። ማረ የእናንተ ሂሳብ ደግሞ ገቢና ወጪ ማቅ እንዴ? እኔ እየሰራው ጠዋት ልሄድ፣ አይ ለማንኛውም ጨብጠኝ ገቢ ይሆናል። ይሄንን የሚለኝ አስቀድሞ ከመውጣቴ በፊት ነው። እና ምን ማለት ነው? ጌታ መቀበል ነው። መዝሙር እሰማለሁ። አልተቃወምኩትም። እኔ እረፍት ነው የምፈልገው፣ እረፍት ነው የምፈልገው። ለመውጫ እኮ ብዙ ጥረት አድርጌያለሁ። ሁለተኛ ደግሞ ቤኒሻንጉል ጉሙዝ እንትን ሰሊጥ እንትን ለማለት ብሩሉ አስዬ 70% መንግስት 30% እኔ ወደዛ እኔ አሁን ከዚህ ስራ ወደዛ ለመግባት ነው የፈለኩት። አዎ ወደ ኢንቨስትመንት ለመግባት ነው እቅዴ የነበረውና እሱን አስጠንቼ እንትኑ ጥናቱን 30,000 ብር ከፍዬ ፕሮፖዛል አሰርቼ እሱን ፕሮሰስ ላይ ቦታ ተመርቼ ለማስመንጠር እንደዛ ላይ ነኝ። ሁለተኛ ፎቅ ጀምሬያለሁ፣ አሁንም ድረስ አላለቀም። እሱን ሁሉ ጀምሬ በቃ እቺን አድርጌ እንደዚች አድርጌ ልወጣ ነው። እኔ በስጋ ነው የማስበው። እግዚአብሔር ለካ ብዙ ነገር ነው የእግዚአብሔር ሐሳብና
ሴቷም ልጅ ደግሞ ተከተለች። የእሷም ታናሽ ተከተሉ። ይሄ ነገር ምንድን ነው? ግራ ገባኝ። እነሱ ገቡ፣ አልተቃወምኩም። በቃ ሪሊፍ የሚሰጣቸው ከሆነ ይሄ አንቺ የጠንቋይ ልጅ ከመባል የሚያድናት ከሆነ ትሂድ። ያኔ በልቤ ውስጥ ወደ ሰባዎቹ ወረድኩ። ወደና አባባ ኪዳ ህይወት ማለት ለካ ይፈልገኛል እና ልጠነቁል እሄዳለሁ። መጀመሪያ ግን እጸልያለሁ። ከመሄዴ በፊት ባለቤቴ ትስቃለች። ምንድን ነው ሶሪ ይቅርታ፣ ምንድን ነው ልጠነቁል አይደለም ወይ የምትሄደው? እኔ አንድ ነገር ብቻ ነው የምጠይቀው። ሁለተኛ ከሙሉ ወንጌል ቁጥር 1 የእሷ ዘመድ የሆነች መልእክት ይዛ መጣች። ዘንድሮ ይፍሩን በሞት አነሳዋለሁ ብሏል እግዚአብሔር ብሏልና ይሄ ሰውዬ እንዴ እሱ መልእክት ያጎቷ ልጅ ነው እንዴ? እነሱ አውጣኝ እያልኩት የሚገል እግዚአብሔር ነው ካለ ይግደለኝ። ማውጣት ካቃተው እኔ የምጠይቀው አንድ ነገር እድሉን ስጠኝ፣ አውጣኝ፣ እዚህ ሆኜ አትግደለኝ እያልኩኝ እንትን ስል ድንገት ጥር 5 ቀን አርብ ቀን ነው፣ ድግምት በምደግም ቀን ነው። ህዝቡ ግጥም እንዳለ በዛ በኩል ወንጌል ስርጭት አሁንም ቃለ ህይወት ከታ ቃለ ህይወት ከኔ ቤት ጀርባ በአራት ቤተክርስቲያን መሃል ነው ይሄን ሰራ የነበረ። በዚህ በኩል በጎን በኩል ምስጋና ቸርች አለ፣ ከኋላ ከታ ቃለ ህይወት አለች። በወዲህ በኩል ደግሞ ኤሚኬስ አለ። መሀል ሆኜ ነው በአራቱ ታጅቤ ነው የሰራው። ማንም መጥቶ ወንጌል የሰበከልኝ የለም እና አሁን ከታ ኮንፈረንስ አዘጋጅታ ወንጌል ስርጭት ሲወጡ ወደ እኔ ቤት የሚገባ አለ። አሁን አርፋለች፣ ምንዳዬ ትባላለች። እሷ በእኔ በኩል ቤት በኩል ደርሷታል። ምንድነው ስትላት ዋናው እኮ ይሄ ነው ቆሪጥ የሚስበው እኮ እሱዬ እዚያው ነይ ብለው ተያይዘው ስትገባ ሳይዋለች። እሷ ምስክርነት ሰጥታለች ኢንተርቪው አድርጋ ያሬድ ማሮ ላይ እና ጉድ አልኩኛለች። ወንድ የለም ሴት የለም፣ እዛ ህዝቡ ግጥም ብሏል። እንግዲህ እንዴት ነው 300 ሰው ዛሬ ቢቀጠር 300ም ግቢ ውስጥ ይገባል። 600 ካሬ ሜትር ነው ግቢው። 300ም ሰው ይገባል። 20 እየተጠራ ሳሎን አለ ይገባል። ተራውን ይዞ አንዳንድ ደግሞ እኔ ክፍል ይገባል። እንግዲህ የአደባባይ ነው፣ ይሄኛው ቅድስት ነው፣ ያ ቅድስተ ቅዱሳን ነው። አየ ያጋንንት ኮፒ ነው ሁሉ ነገር። አሁን ኮፒ መሆኑን አሁን ከወጣው በኋላ ነው ማየውና ከዛ እኔ ጋር እንዴት ይግቡ ሊመሰክሩልኝ። በኋላ የሆነች አንድ ባለቤቴን ዘመድ አግኝታ ስትላት አይ መግባት ምቺ ግን ቀጠሮ እንድታስይ ነይ አለችና ፌቨር አለችላት። አስተናጋጁ ጋር እንትን አለቻት። በቃ ነገ ነይ ይላት እሱ ካጠገቡ እንድትሄድለት ነገ ነይ ያላት። በማግስቱ ቅዳሜ ነው። እኔ አልሰራም። እኔ አዲስ አበባ በሸነና አይደለም ወደ አዲስ አበባ ትመጣለህ? አዲስ አበባ መጥቼ ነው አሁን ወደ ጌታ ከመጣው ነው ሰው እንኳን በአግባቡ ያየኝ። ማንም አያቀኝም። እኔ ጋር ያልመጣ ሰው እኔን አያቀኝም። እና እኔ በማግስቱ ለካ እንትን ብለውታል። እሱም ረስቶ ይሁን የቀጠራት አላውቅም። በኋላ 2 ሆነው መጡ። አሁን የመሰከረልኝ ፓስተርና ሐዋርያው ሲሳይ ቤተ ይባላል። የትውልድን ለኢየሱስ ቤተክርስቲያን ባለራዕይና ወንጌል ለሁሉም
ዓለም አቀፍ አገልግሎት ባለራዕይ ነው የሚኒስትሪው እና እነሱ መጡ። ከዛ በፊት ግን ገብተው አይተው እሱንም ጠርተው እሱ ወንጌል ስርጭ አራና አንተ ምን እዚህ ህዝብ አለልህ እዚህ አንተ ገበያ ለገበያ ትዙር አለችው እና እንደው አይተህ ትመለሳለህ አለችው። ሲያው ከዛ ሌሊቱን እዛ ቸርች አድረው ሲጸልዩ አድረው ከዛ እሱ እንደነገረኝ ነው ኑ እንግባ ብያልኳቸው ነው የሚለው ቃለ ሕይወቶች አይኛ አንገባም አንተ ግባ አሉት። እሱ ገባ ከሷ ጋር ልጁ ሲያነጋግሩት ዛሬ የለም ወጥረው ያዙት። በቃ አገናኘን እንግዲህ ምድንባት ቀን ነች የመዳን ቀን ዛሬ ነው የሚለው እና መጣ። እሱ እኔ ጋር መጣ። እንዴት ታዟቸው እንደመጣ እስከ ዛሬ ግራ ይገባኛል። ለግድ የለውም ለባለ ጉዳይ ለምን ቢሄድ ተመልሶ ይመጣል። ግን የእግዚአብሔር የማዳን ቀኑ የኔ ቀን የመዳን ቀን ዛሬ ነው የምትለው ጥቅስ በደንብ የገባኝ በዛ ነው። ታዟቸው እኔ ጋር መጣ እና ጋሼ እንግዳ መጥቷል። ከየት? ከጂጂጋ። አንተ ያማል ከጂጂጋ? ከአሜሪካ ቢመጣ አልመለስም። እውነቴን ነው። ከጂጂጋ መጣ ትላለህ። ጉቦ በልተዋቸው ነው አውቀህ ይገባል ብለህ መልስላቸው ብትፈልግ ብዬ መለስኩትና እኔ መኪና ውስጥ ገብቼ ላልፍ ስል እኔ በጣም ነው የሚገርመኝ። በቃ ውስጤን ያዘ። ግባ እና 2 ደቂቃ እናግራቸው ውጣ። ወይ እንግዲህ የአልቤርጎ ላይ ኖራቸው ይችላል። 3-4 ቀን ነው እንትን የሚሉት። እሱም ደግሞ ትንሽ ጉቦ ይጠይቃቸዋል ብራቸው እንትን። ሁለተኛ ደግሞ ምን ተጀምሮ ነበር ኑ የሱን ከመኪና ተራ ኑ የሱን ቦታ እናሳያችሁ ብለው የወሰዱ ደግሞ የሚቀጥቅጠው ብር የሚቀበሉ ስላሉ እስቲ ላናግራቸውና ሰኞ እንዲመጡ ልንገራቸው ብዬ ገባው። ሲገባ ገና ሳየው ፓስተሩን ልቤ ትርትር አለ። ምን አስፈራኝ? ሰው ነው እንደኔ። እኔ ደግሞ ባለ ጉዳይ አልፈራም። ማንም ባለ ጉዳይ የለም፣ ባለስልጣን የለም። እኔም የራሴ ባለስልጣኖች አሉ እና ገባሁ። ልቤ እየመታ ቁጭ አልን። ምንድነው ተረተረዋ ወንጌሉ በቃ ወንጌሉ። ከዛ ጌታ ልኮኛል ትቀበላለህ እንዴ? የምጠብቀው እሱ እጄን አንስቼ ልቅዳው ያለ አዎ፣ በሞባይሉ በካሜራ እጄን አንስቼ እያለቀስኩ አልደነገጥኩም። እነሱ ወዲያው እንደዚህ መቀበል አለ እሱ አለ። ልክ ተናግሬ ሲጨርስ ኃይለኛ ነው የሚል ነገር ሰምቻለሁ። ወይ ጋርዶች አሉ ይጠራል፣ ወይ መሳሪያ ከዚህ ውስጥ አለኝ። እውነትም እዚህ ውስጥ ይዤ ነበር። መሳሪያ ይዘህ ነበር? አዎ። ግን እኔ እንኳን መሳሪያ የማነሳበት አንጀት እኔ ራሴ የምገባበት ቀዳዳ የለኝም። እውነቴን ነው የምላቸው እና እጄን አነሳው፣ ተንበረከኩ። ተንበርክኬ ነው ጌታን ተቀበልኩ። ከዛ ወጣሁ። እኔ የምሰራበት ጠረጴዛ ሙሉ ወደ 500-600 የሚሆን ቀለበትና የአንገት ሐብል እዛ ላይ ነበረ። ሌላ ደግሞ ከ20 እስከ በፊደል የነበረበት እዛ ውስጥ የነበረ ብር ነበር። በኋላ ሌላ ሰው ነው የሸጠው። እውነቴን ነው የምልህ። አልተመለስኩም ወደዛ። ከዛ ይሄ ሰውዬ ቤቴ ይመጣል። ቃለ ሕይወቶች ያዙ ሲላቸው አይ አንተ እዛው ያዝ። ሌላ 71 ሰዎች የነሱን ስም ዝርዝር ሲቀበሉ እኔን ያዘው አሉ። አንድ ቀን ሲያወራ ሰማሁት። ለምንድን ነው አይ ጓዳ ውስጥ ሆነን ጾም ጸሎት ከሱ ጋር ከሆነ ሰው ጋር ያወራል። ይሄን ሰው ያሁን ምን ላድርገው? እኔ ቸርች የለኝ እዚህ ቃለ ሕይወቶች አልቀበላሉ ምን ይሻለኛል እያለ ይላል።
ስለኔ መሆኑን ገባኝ። ወዲያው ሲመለስ ጠየቅኩት፣ ምንድነው ፓስተር የምትለው? እና ተቸግረሃል እንዴ እንደዚህ አልኩት። አዎ እኔ እንዴት እንደማደርግህ ግራ ገባኝ። ቸርች ልኝ አንተ ቸርች እዚህ አሰራም አልኩት። እንዴት እንዴ? ያው እንትን ላስቲክ አይደለም የምትዘረጉት? ላስቲክ እኔ እገዛለሁ። እስከ ጊዜው እዚህ ነው። ወንበር አለኝ። አረ ይፍሩ። የድምፅ መሳሪያ አለኝ። አንድ ባንድ ፈርሶ ማቀው አገሬ ልጅ ነው። ጀማ ባንድ ሲፈርስ የሱን ስፒከር እና ሚክሰር ገዝቼዋለሁ። አንድ ኋላ ቀር ኦርጋን እሱም አለኝ። ምን ትፈልጋለህ? ብትፈልግ እዛ ዳስ እንጥላለን። ለጊዜው እዚህ እሺ። ከዛ ላስቲክ ተዘረጋ፣ ኮንፈረንስ ተጠራ። እሱም ፍቃድ ከየት እንዳገኘ አገኘ። ቸርቿም ተመሰረተች። አገር ጠጠር መጣያ ኮንፈረንስ ሲጠራ አሁን እንደገና እውነት ነው ወይ ክርስቲያኑ አላመነ? ወንጌላዊ ያልሆነው ደግሞ ምንድነው ይሄ ነገር? አውቆ ነው እሱ። አንድ ሰሞን እንትን ብር ሰጥተውት ነው የማይወራ 11 ሚሊዮን ብር ሰጥተውት ነው ይባል። እኔ የሰጠኝ የለም። እኔ ከሰጠሁት በስተቀር የሰጠኝ የለም። የሰጡኝ በእርግጥ ከሚሊዮን በላይ የሆነ ክርስቶስን እንድቀበል ረድተውኝ፣ በእንደዚህ አይነት ነው ወደ ጌታ የመጣሁት። ክብር ለኢየሱስ ይሁን። በጣም በጣም ነው የማመሰግነው። ይሄ መቼም አስገራሚ አስደናቂ ነው። አሁንም ደግሞ መጨረሻ ነው ይህንን የሚሰሙ በፊት የሰራ ያላቸውም ሰዎች ሊሆኑ ይችላሉ። አሁንም እየደወሉ ደግሞ ስራ እኛ ወይ እንስራ ወይ ስራልን ብለው ደግሞ የሚሉ አሁንም ጨለማ ውስጥ ያሉ ሰዎችን እነሱ ጥሪ አድርግና እንጨርስ። አዎ እንግዲህ ምንድነው እግዚአብሔር ከጨለማ እንደሚያወጣ ሌላ ምስክር አያስፈልግም። እኔ ነኝ። አጋንንት አቅም እንደሌለው ምንም። አሁን ብዙ ሰው ለመውጣት ይፈራል፣ ይገለናል፣ ወቃቢ አንቆ አጋንንቱ ይገለኛል፣ ከቤተሰብ ሲወርድ ልጆቼን ይነካብኛል በሚል ፍርሃት ውስጥ ነው ያለው። ስለዚህ ይሄ ባለቀ ዘመን፣ የመጨረሻው ዘመን ትንቢቶች ሁሉ ተነግረው ባለቁበት ጌታ ሊመጣ በደጅ ባለበት ዘመን ማንም ሰው ወደ ጥንቆላ ሄዶ አተርፋለሁ ቢል ስንት ዓመት ሊበላው? ስንት ዓመት? ነገ ሊሆን ይችላል የዓለም ፍጻሜ። ኃያላን ተፋጠው ባሉበት፣ ኒውክሌር ሊተኩስ በጫፍ ላይ ባለበት፣ አዲስ መኪና ገዝቶ የት ሊነዳው ነው? ካሰራ በኋላ ከዛ ቅስፈት በኋላ ስለሚሆነው ነገር ማን ነው እርግጠኛ? ማን ነው ገንዘብ የሚጠላ? ማንም አይጠላ። እኔም ገንዘብ ተርፎኝ አይደለም፣ በጣም ተቸግራለሁ። በቃ የምበላው እስከማጣ፣ ቤተሰቤ እስከሚቸገር፣ ለልጆች ትምህርት ቤት መክፈል እስከማልችል ድረስ ተቸግሬያለሁ። ነገር ግን ነገን እያሰብኩ በጌታ ፊት እየተንበረከኩ አለው እስካሁን። ጌታ ደግሞ ያኖራል። አሁን ዛሬ 10ኛ ዓመቴ 2009 ነው የወጣሁት። እንግዲህ 10ኛ ዓመቴ ሊመጣ ነው። ይሄ ያኖረኛል። ህዝቡ ይተራመሳል። ምንድነው ሰውየው? ይወጣል ይገባል። በእርግጥ አንድ ሰሞን የግል ስራ ሞክሬ ነበር። ይሄ ሰዎች ጋር ወዲያ ወዲህ የሚል ስራ ግን ጌታ ተናገረ። እኔ ተጠራሁት ለዚህ አይደል። እኔ ተጠራሁት ቀሪ ዘመንን ወንጌልን አገልግዬ ለማለፍ እና ይሄ ነገር ከዛ ከኢንተርቪው በኋላ ነበር የመጣብኝ። ካንተ ኢንተርቪው በኋላ ጌታ በአንድም በብዙ ተናገረኝ። እንዳገለግለው እንደሚፈልግ፣ ለታሰሩት
ወንጌልን መናገር እንዳለብኝ በዚህ በጥንቆላ ዓለም ያሉ ወደ ደቡብ ብትሄድ በጠጠር በመጣል በልዩ ልዩ ባዕድ አምልኮ የተያዙ አሉ። በሰሜኑ በዚህ በድግምቱ የተያዙ አሉ። በመላው ኢትዮጵያ በእርግጥ እስከምችለው ሄጃለሁ። ወደ ደቡብ ሄጃለሁ፣ ሰሜን ሄጃለሁ፣ ኤርትራ ድረስ ሁሉ ሄደናል። ቅድም ከፓስተር ከሐዋርያው ሲሳይ ቤተ ጋር በሚኒስትሪው በቃ መቀሌ ይሄ አማራውን ክልል ደሴን እየሰራን ሄደናል በፊት ማለት ነው። እና ያ ነገር ውስጥ የከበደ እና አሁንም አይደለም በዚህ መልእክት ብቻ ገና ሄጄ በአካል እየተገኘው ምሳሌ እየሆንኩ እንደኔ የሚሰሩ ሰዎች ቤት እየገባው ያሉበት ከተማ ድረስ ሆኜ ለሚያምነው አማኝ ሆኖ ለሰይጣን ለሚሰግደው በዓለም በልዩ ልዩ የጥንቆላ ትብታብ ለተያዘውም ለመድረስ አሁን እግዚአብሔር ረድቶኝ ዝግጅቴን ጨርሻለሁ። የጸሎትና የምስክርነት ሚኒስትሪ ቃዴስ የሚባል ሚኒስትሪ ጨርሼ ፈቃዱን በእጄ ይዣለሁ። አሁን በተለያየ እስራት ውስጥ ወዳሉት እሄዳለሁ። አንድ እሱ ነው። ሁለተኛ ደግሞ በሚዲያ የራሴ ሚዲያ አዘጋጅቻለሁ። አሁን በቅርብ ጊዜ በጣት በሚቀጠሩ ቀናቶች ውስጥ እሱንም እጀምራለሁ ብያለሁ። ይሄም እያለ ግን አሁን ደግሞ ይሄንን እንትን ለሚሰሙ ይሄንን ቃለ መጠይቅ ለሚሰሙ እኔ ጋር ለመጡ እኔ ሰሪውን አልነካኝ። በእርግጥ የሄደ ሰው አለ። አሁን በቅርብ ደግሞ አሁን ሁከት ያስነሳብኝ አንድ የደብረ ዘይት ልጅ ነው። ባጃጅ ይነዳል መሰለኝ ይፍሩጋ ሄጄ አሰርቼ 3 ዓመት ያለ መንጃ ፈቃድ ነዳው ብሎ እንደ መንገድ ትራንስፖርት እየደወሉ እባክዎትን መንጃ ፈቃድ እያሉኝ ነው። በውሸት እንደዛ ብሎ ለቀቀ። ውሸት ነው። እውነቱን ነው። መጥቶ ሊሆን ይችላል ማለት ፖሊስ እንዳይጠይቀው በፊት ተሰርቶለት ነበር። ወደ ጌታ መምጣቴንም ሰምቷል። እሱም ወደ ጌታ መጥቷል። እና ጭራሽ ይሄ ሚዲያው መቀስቀሻ አይደለም። እኔ እሰራለሁ ኑልኝ አላልኩም። አሁን አንዷ ምን ትለኛለች? ባለፈው ደወለችልኝ፣ ከውጪ ይሁን ከሀገር ውስጥ ይሁን ብቻ ደወለችልኝ። አቤት ተናስትልኝ፣ እግዚአብሔር ይመስገን አቶ ይፍሩ፣ አሁን የሆነ ጉዳይ ገጥሞኝ ነበረ የምደውለው። ምን ገጠመሽ? ባሌ ጥሎኝ ሄደ እና መፍትሄ እንዲሰጡኝ ነው። በጣም ነው የገረመኝ። እኔ ባላከፋፍላለሁ ብዬ መግለጫ ሰጥቻለሁ እንዴ? እኔ ባል ኑልኝ፣ ባላከፋፍላለሁ ኑልኝ፣ ለስራችሁ መፍትሄ እሰራለሁ ኑልኝ፣ በአጋንንት በጥንቆላ እንዲያደርግላቸዋለሁ አይደለም መልእክት። አሁን ዛሬ የመጣሁበት ምክንያት ሌላ አይደለም። አንድ ይህን ሚኒስትሪ ለማስተዋወቅ ቃዴስ ነው ያልኩት። ቃዴስ የቃዴስ ቃል የምስክርነትና የጸሎት አገልግሎት እና ያው ዓላማው በጨለማው ዓለም የታሰሩትን በቃሉ ለመድረስ የቃዴስ ቃል የእግዚአብሔር ቃል የቃዴስ ምድረ በዳ ያለመልማል ስለሚል እና የእግዚአብሔር ቃል በረሃውን ያለመልማል ከሚለው መዝሙረ ዳዊት ውስጥ ካለው ወስጄ ነው እንትን ያልኩት። እና ምንድነው ዋና ዓላማው በጨለማው ዓለም የታሰሩትን ሰዎች ከዚህ ጨለማ ዓለም መጥፊያቸው እንደሆነ እየነገሩ ማውጣት ነው። ከዚህ በፊት ያው በግል እየሄድኩ ነበር የምመሰክረው እና ቤተክርስቲያናት አቅም ያላቸው ቤተክርስቲያኖች እየጋበዙኝ ያው ወጪን በሙሉ ችለው መጓጓዣዬን ምናምን ሁለት ነገር ችግር ገጠመ። አንደኛ
አቅም የሌላቸው እዚህ ውስጥ አሉ። አቅም ያላቸው ከተማ ውስጥ ያሉ ብቻ ናቸው በዚህ ነገር የደረስኩት። የተወሰኑ ከተሞች አውራጃ ከተሞች ወይ ዞኖች ውስጥ ነው አብዛኛውን የሰራሁት እና ወደ ገጠሩ ለመዘርጋት ነው። አንድ ሁለተኛ የጸጥታ ጉዳይ ነበር ያቆመኝ ጸጥታ እና ሁለተኛ ፈቃዱን ከዚህ በፊት ለማስፈጸም ሞክሬ ተደጋጋሚ 2 ጊዜ ፍቃድ በመዘጋቱ ምክንያት እንደውም በመጨረሻ ባሆነኛው ማናቸው ቄስ ደረጀ በጣም እኔ እግዚአብሔር እጅ አለበት ያልኩት በቃ ተስፋ ቆርጬ ሄድኩኝ። ፈቃድ እንትን ለጊዜው ተዘግቷል። ከዚህ በፊትም እንደዚሁ እየተባለ ነው የሚዘጋው። ተዘግቷል ሲሉ ተናድጄ ልመለስ ልወጣ ስል ቆይ ላነጋግር ብዬ ወደ አንተ ጋር ስመለስ እሳቸው ወርዱ። በጣም የሚገርመኝ ነገር በዚህ አጋጣሚ እንደው እግዚአብሔር እንደው እድሜያቸውን ያርዝም፣ እግዚአብሔር ራያቸውን ያስፈጽማቸው፣ እንደው በክብር ይኑሩ። እውነቴን ነው የምለው። በጣም ማንም አድርጎ ከቢሮአቸው ሆኖ አይተውኝ ወርደው ስመለስ እንባ ሁሉ አንቆኛል። እውነቴን ነው። ምንድነው ለማገልገል እስከዚህ ኦፊሻል ህጋዊ ለመሆን እንጂ ስራውን እኮ እየሰራሁት ነው። ከዛ ወርጄ የዛ ቢሮው እንግዳ ማረፊያ ቁጭ እንዳለው ከቢሮአቸው ወርደው ዘበኛውን ይጠይቁታል። እኚህ ቀይ የሚያነክሱ ሰው እየወጡ አሉ ይላቸዋል። በኋላ ያለሁበት ድረስ ምንድነው የፈለጉት ነገርኳቸው። እሳቸው ብድግ ብለው ለሚያስፈጽመው ልጅ እዩና ስጡ፣ የእሳቸውን ፍቃድ ስጡ ብለው እግዚአብሔር በእውነት እሳቸውን አነሳስቶ ይኸው አሁን ኦፊሻል ፍቃዱን አግኝቻለሁና በዚህ አጋጣሚ ቅዱሳን ምንለው ከዚህ ራዕይ ጋር ጎን ለመሆን የምትፈልጉ ሰዎች በጸሎት፣ በገንዘብ፣ በሞራል በየትኛውም አካባቢ በሀገር ውስጥ ሊሆን ይችላል፣ በውጪ ሊሆን ያላችሁ በዚህ አጋጣሚ ጥሪ ያስተላልፋለሁ እንድትረዱኝ። ብቻዬን ነኝ ያለሁት። ይህንን ራዕይ የሚረዳኝ ሰው የለም። በጣም የሚገርማችሁ በጣም ነው ማዝነው። እኔ የገረመኝ ነገር ለዩቲዩብ ስራ የሚሆን ካሜራ የሰጠኝ ይስሐቅ ይባላል። የኦርቶዶክስ አማኝ አሜሪካን ሀገር ያለ ልጅ ነው። ለብዙ ጊዜ በፋይናንስ እየረዳኝ የቆየ። ሌላ ደግሞ ነብዩ ይባላል 50,000 ብር ለሌሎች እቃዎች የሰጠኝ እሱ ነው። ሌላ ደግሞ አቶ ታምሩ ይባላል። አሁንም እሱ ኦርቶዶክስ ነው። ላፕታፕ ለዚሁ ስራ የሰጠኝ። ቅዱሳን ምን እየሰሩ እንደሆነ ግራ ነው የሚገባኝ። ላገልግል፣ የታሰሩት ይፈቱ። እናንተ መሄድ ባትችሉ በጸሎትና በገንዘባችሁ ድረሱ። እኔ ስራ የለኝ፣ ይሄ ኦፊሻል ነው። እስከ ዛሬ የሚያኖረኝ እግዚአብሔር ነው። በእውነቴን ነው የምላችሁ። እና በቅርብ የሚያውቁኝን ሰው ብትጠይቁ ነው ፓስተር አሁን አንድ ላይ የምናገለግል ባይዘው በቤተ ክርስቲያንም መሪ ሆኜ አገለግላለሁ። እንደገና በስብከት አገለግላለሁ። በሌላም ቦታ በስብከትም በምስክርነትም አገለግላለሁ። እና ቅዱሳን እባካችሁ እኔን ብቻ ሳይሆን ሌሎችም እውነተኛ ሚኒስትሪዎችን እርዱ፣ የሚዘረጉትን እርዱ፣ የምትዘሩበትን ቦታ እወቁ። በፋይናንስ አሁን ለምሳሌ ሩቅ አገር ሂድ ብባል እዛ ድረስ ቤንዚን ሞልቼ የሚሄድበት የለም። በትራንስፖርት የሚሄድበት ብዙ ነገር አለ። የገጠር ቤተክርስቲያናት ደግሞ የሚታወቁ ናቸው። እና በዚህ አጋጣሚ ይህንን መልእክት ለማስተላለፍ እወዳለሁ። ሌላው ያው ፕሬዝዳንቱን የካውንስሉን ፕሬዝዳንት በዚህ አጋጣሚ ትልቅ ምስጋና ልሰጣቸው እወዳለሁ።
በተረፈ ያው የዩቲዩብ ቻናሌን እና የቲክቶክ እንትኑ ላይ አደርጋለሁ። ሰብስክራይብ በማድረግ ፎሎ በማድረግ ተከታተሉ። እዛ ላይ በትንታኔ የምትጠይቁትን ትንታኔ 3 አይነት ፕላትፎርም አለው። አንደኛው ይሄ ጥበብ ምንድነው የሚለውን አጠቃላይ በመናፍስቱ ዓለም የሚካሄደውን በሀገራችንም በዓለም አቀፍ ደረጃ ምንድነው የሚለውን የምተነትንበት ፕሮግራም አለ። ማን ያርዳ የነበረ ማን ይናገር የነበረ ማን ያርዳ የቀበረ የሚል አለ። ለምን አሁን ሳይ ስለ መናፍስት እየተነገሩ ያሉ ነገሮች አንዳንዶቹ ወይ ሰርተው አያውቁም ወይ ስለዚህ ነገር ምንም ነው የሌላቸው ህዝቡን እያወናበዱት ነው። ጭራሽ አጋንንትን እንዲፈራ እያደረጉት ነው። አንድ እሱ ነው። ሁለተኛው ደግሞ በመጽሐፍ የገጠመኞቼ ትረካል የገጠመኝ በዚህ ስራ ውስጥ የሚያስቁ የሚያስደነግጡ የሚያስፈሩ በህይወቴ ውስጥ ስሰራ ያጋጠሙኝ ነገሮች የምናገርበት ነው። ሶስተኛው ደግሞ የአድማጮች ጥያቄ የሚቀርብበት ነው። ከዛ ከሚላኩልኝ ውስጥ ለህዝቡ ያስተምራል፣ ለሌላውም ትምህርት ይሆናል። ተመሳሳይ ችግር ያለባቸው ሰዎች ከዚህ ጥያቄ በመልሱ ምን እንደሚማሩ የምገልጽበት ጠይቁን እንመልሳለን በሚል የጥያቄና መልስ ፕሮግራም እነዚህ 3ቱንም በዩቲዩብም በቲክቶክ ቻናልም ላይ እለቃለሁ። በተረፈ ማንኛቸውም በኢትዮጵያ ውስጥ በመላው ዓለም ያለ ህዝብ ሃይማኖት ሳለኝ ቋንቋ ዘር ሳለኝ አጋንንትን ለመቃወም በማደርገው እንትን እንዲጸልዩልኝ ድጋፋቸውን እንዲሰጡ። አጋንንት ኦርቶዶክስ አይደለም፣ አጋንንት ጴንጤ አይደለም፣ አጋንንት ሙስሊም አይደለም። ወይንም አላምንም የሚለውን ሰው አታምንምና ተው አይለው። እሱ ወደ ካምፑ ነው ያጠናክረዋል። ስለዚህ ሁሉም ለዚህ ነገር በትብብር እንዲቆም እላለሁ። በተረፈ በጥንቆላ ዓለም ውስጥ ያላችሁ የምትጠነቁሉ ሰዎች እባካችሁ እኔን አይታችሁ ወጥቼ እኔ ምንም አልሆንኩም ምንም አትሆን ውቃቢ ያለባችሁ የወጡ ሰዎች በቅርብ ጊዜ ሰምቻለሁ። ምንም አቅም የለውም በስሩ እስካለህ ድረስ። ሁለተኛ ነገ ተኝተህ ልትቀር ትችላለህ። ለቤተሰብህም ላንተም መፈታት ይሆናል። ስለዚህ ከዚህ ስራ ውስጥ እንዲወጡ መልእክት እላለሁ። ሌላው ያሰራችሁ ሰዎች፣ ለማሰራት ልባችሁ የቆመ ሰዎች ዘመኑ አልቋል። ስለዚህ ከዚህ ስራ ተመለሱ ላለው አመሰግናለሁ። እጅግ በጣም ነው አመሰግነው ወንድሜ ይፍሩ ቢሾፍቱ ድረስ መጥተህ ይህንን የመሰለ ብዙ ሰዎችን ጓዳ የሚነካ ብዙ ሰዎችን ከጨለማ የሚያወጣ ምስክርነት ስለሰጠን በጣም አመሰግናለሁ። እንግዲህ ተመልካቾቻችን ምስክርነት ከሰማችሁ በኋላ ጥያቄ ያላችሁ ሰዎች ያው እኛ በኔ ፕሮግራም እንደምታውቁት ማቀርባቸውን ሰዎች ሁሉ ሰዎች እንዲያገኛችሁ ስልካቸውን አድራሻቸውን እዛ ላይ ያስቀምጣሉ። ስለዚህ እኔ ጋር ሳይሆን መደወል ያለባችሁ እነሱ ጋር ደውላችሁ ጥያቄውን በቀጥታ ማቅረብ ትችላላችሁ። ስለዚህ ብዙዎችን ነፃ እንዲወጡ አድርጉ። ይሄ የወንጌል ዓላማ ነው የያዝነው፣ ቢዝነስ አይደለም። ሰዎች ይህንን ፕሮግራም ተመልክተው ጨለማን ነፃ ካላወጡ ከስረናል። ስለዚህ ከጨለማ ነፃ እንዲወጡ እዛ ውስጥ ያሉ ዘመዶቻችሁን፣ ልጆቻችሁን፣ እንደዚሁም ወላጆቻችሁም ሊሆኑ ይችላሉ ከዛ ነፃ እንዲወጡ ይህን ምስክርነት እንዲሰሙ አድርጓቸው። ተረፈ በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እስከዛው ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር። በቀን ስንት እንደማገኝ ሄዳችሁ መጠየቅ ትችላላችሁ። በፀጉር ይሰራል፣ በፎቶ ይሰራል፣
ወዝ በነካው ጨርቅ ይሰራል። ባህላዊ በእምነት ውስጥ ይታሽና በኋላ አምልኮ ሆኖ ይቀራል። እያላቸው ውጪ የሚያወርዱ አይቻልም። አሁን ደም በየጊዜው ደም ያፈሳሉ። ሶሪ ይቅርታ። ምንድን ነው ትጠነቁል አይደለም ወይ የምትሄደው? እኔ አንድ ነገር ብቻ ነው የምጠይቀው። ዘንድሮ ይፍሩን በሞት አነሳዋለሁ ብሏል እግዚአብሔር። ወጥረው ያዙት፣ በቃ አገናኘን። እንግዲህ የምድንባት ቀርነች። ስገባ ገና ሳየው ፓስተሩ ልቤ ትርትራል። ወይ ጋርዶች አሉ ይጠራል፣ ወይ መሳሪያ ከዚህ ውስጥ አለኝ። እውነትም እዚህ ውስጥ እዬ ነው ባጃጅ ይነዳል መሰለኝ። ይፍሩ ጋር ሄጄ አሰርቼ 3 ዓመት ያለ መንጃ ፈቃድ ነዳው ብሎ እንደ መንገድ ትራንስፖርት እየደወሉ እባክዎትን መንጃ ፈቃድ እያሉኝ ነው። የቃዴስ ቃል የምስክርነትና የጸሎት አገልግሎት እና ያው ዓላማው በጨለማው ዓለም የታሰሩትን በቃሉ ለመድረስ እስከ ዛሬ የሚያኖረኝ እግዚአብሔር። በቤተ ክርስቲያንም መሪ ሆኜ አገለግላለሁ፣ እንደገና በስብከት አገለግላለሁ እና በዚህ አጋጣሚ ይህንን መልእክት ለማስተላለፍ እወዳለሁ።